አብደላ እባላለሁ። በዱባይና ሰሜን ኤሚሬቶች የኢትዮጵያ ኮሚኒቲ ማህበር የስራ አመራር ቦርድ ሊቀመንበር ነኝ። የእሁዱን ፕሮግራም በጣም የተሳካ ፕሮግራም ነው የነበረው። የዝግጅቱ ሂደት አጠቃላይ እኛ እንደ ኮሚኒቲ ማህበር በትልቁ የተሳተፍንበት ፋይናንሻሊ ፉሊ ሰፖርት ያደረግን ነው። ለቆምንለት ዓላማ ኮሚኒቲ ማህበሩ ከቆምንለት ዓላማ አንጻር በኢትዮጵያ መንግስትና በዩኤኢ መንግስት ስኮለርሺፕ ተሰጥቷቸው እዚህ ሀገር ያሉ ተማሪዎችን የነገ ሀገር ተረካቢዎችን ሁልጊዜ በተለያዩ መድረክ ላይ እናግዛቸዋለን። ኤክስፖጀር እንዲያገኙ፣ ልምድ እንዲወስዱ፣ ከተቋማት ጋር ግንኙነት እንዲፈጥሩ፣ ብቁ ዜጋ ብቁ ተማሪ እንዲሆኑ መድረኮችን የማመቻቸት ስራ እንሰራለን እንደ ኮሚኒቲ ማህበር። ከዚህም በፊት ኮፕ 28 ላይ ከቆንስላ ጽሕፈት ቤት ጋር በመተባበር ትልቅ ኤክስፖጀር ዓለም አቀፍ የሆነ መድረክ ላይ ስለ ክላይሜት ቼንጅ ነበረ አጠቃላይ በዩኤን የተዘጋጀ እዛ ላይ እንዲሳተፉ ትልቅ አስተዋጽኦ አድርገናል። ለተማሪዎቹ ከቆንስላ እና ከኤምባሲ ጋር በመተባበር እንዲሁም የተለያዩ በየዓመቱ የኢትዮጵያ ቀንን እናከብራለን። እዛ ላይ ተሳትፎ እንዲያደርጉ የብሔር ብሔረሰቦችን ስናከብርም እንዲሳተፉ ትራንስፖርቴሽን ጥሪዎችን አንዳንድ ነገር ከቆንስላ ጽሕፈት ቤት ጋር በመተባበር እናግዛቸዋለን። ሰው ይሄኛው በአዲያው የቀረበው በፒቱፒ ፒፕል ቱ ፒፕል መባል ድርጅት ከዱባይ ዩኒቨርሲቲ ጋር በመሆን ሀሳብ አመጡ ማለት ነው። ወደኛ ወደ ቆንስላ ጽሕፈት ቤትም ወደ ኮሚኒቲ ማህበርም ሳያመጡ ያው እኛ ከቆምንለት ዓላማ ጋር ስለሚሄድ በሁለታችንም አክሴፕታንስ አገኘና እኛ ወደ ሞቢላይዝ እና ኦርጋናይዝ ማድረግ ከቆንስላ ጽሕፈት ቤት ጋር በመሆን አንዳንድ ነገሮችን የሪፍሬሽመንት ፋይናንሻሊ አንዳንድ ነገሮችን ሳፖርት የማድረግ ሂደት ነው የነበረን። ኦርጋናይዝ በማድረግ ውስጥም ኮሚኒቲ ማህበሩን ትልቅ ሮል ነበረው እና ያንን ተማሪዎቹ መጥተው የቀረበላቸውን እንግዲህ የተማሪዎች ጋር ያለውን እንደ ኮሚኒቲ ማህበር ተማሪዎች ቀጣይ ላይ ያላቸውን እውቀት በኢንዱስትሪ ላይ በምን መልኩ መሳተፍ አለባቸው እና የኮሚኒቲ ኢንጌጅመንት ምን ይመስላል የሚሉ ሀሳቦች ነበሩ በኮሚኒቲ ማህበር በኩል። እነዛን በሚያስገነዝብ መልኩም ደግሞ ተማሪዎች በእውቀት ራሳቸው ማነጽ እንዳለባቸው የመጡትን እዚህ ሀገር እንግዲህ ረዥም ጉዞ ተጉዞ ለዚህ ደረጃ እንደበቁና ፈጣሪ የሰጣቸውን እውቀት ተሰጠው የተለየ ተሰጠው ያላቸው ልጆች ናቸው። እነዚህ ልጆች ተሰጠውን ከተመረቁ በኋላም ደግሞ እንዴት መጠቀም አለባቸው፣ የኛ ሮል ምንድን ነው በሚል ሀሳብ ሼር አድርገናል። እኛ አንዳንድ ኢንዱስትሪዎች እነሱን የኢንተርንሺፕም አይነት ነገር እንዲመቻችላቸው ፕላትፎርም መፍጠር ነው የኛ ስራ እና በጣም ኢንስፓየር የሚያደርጉ ልጆች ናቸው። ወደ ሀገር ተመልሰው ሀገር እንዲረዱ ዜጋ ለሌሎችም ሞዴል እንዲሆኑ ጭምር ነው እና የኛ ኃላፊነት እንደ ኮሚኒቲ ማህበር የነበረው በሁሉ ዘርፍ ነው። በማስተባበር የሚያስፈልጉ ነገሮችን በማድረግ ከቆንስላ ጽሕፈት ቤታችን ጋር ከፒቱፒ እንዲሁም ከዱባይ ዩኒቨርሲቲ ጋር ኢኳሊ ይሄ ሀሳብ እንዲሳካ ስራዎችን ሰርተናል፣ ተሳክቶልናል ብለን እናስባለን። ይሄ ይቀጥል። እንደዚህ አይነት መድረኮች የማመቻቸት በጣም ነው ዱባይ ዩኒቨርሲቲም በጣም አግዞናል። እንግዲህ የዩኤኢ መንግስት ይታወቃል፣ ትልቅ ክብር ነው ለኛ ለኢትዮጵያኖች ያለው የተለየ ነው። ለኛ የሚሰጡት ፌቨር እንደ ሀገር ትልቅ ክብር ነው እዚህ ሀገር የሚሰጡን እና ያንን ያመላከተ ነበረ ዱባይ ዩኒቨርሲቲም ያደረገው እዛ ውስጥ እንዲካሄድ ፕሮግራሙ በመቀበላቸው ቫይስ ፕሬዚዳንቱን የተገኘው ትልቅ ምልክት ነው እንደ ሀገርም ትልቅ ተቋምም እና በጣም ነው ያደነቃቸው። ተማሪዎቹ ቶፕ ናቸው። ወደ 273 ተማሪዎች ናቸው አጠቃላይ ስኮለርሺፕ አግኝተው እየተማሩ ያሉት ዩኤኢ። እነዚህ ተማሪዎች ሳቃዮች ናቸው። ዩኒቨርሲቲ ቫይስ ፕሬዚዳንት ምን ነበር ያለው? ሌሎች ተማሪዎች ላይ የኢትዮጵያን ተማሪዎች እንደ ቀልድ አድርገው ችግር እየፈጠሩ ነው ያለ። በጣም ሰቀሉት አለ እና ትምህርት እየተማሩ ካሉት ተማሪዎች ወደ 28 ተማሪዎች 4.0 ነው ያመጡት እና ሚኒመም 3.90 ነው። እንግዲህ ዩኤኢ ውስጥ በቃ ቶፕ የሚባሉ ናቸው እና ይሄ ፕራውድ ያደርግሻል እንድትኮሪበት በሀገርሽ ኢትዮጵያኖች ጭንቅላት እንዳላቸው ኦፖርቹኒቲዎች ከፍ ስል ደግሞ የተሻለ እንደነበርን እናውቃለን። ይሄ ደግሞ ማረጋገጫ ነው። በጣም ነው ሰርፕራይዝ የሚሆኑት ሌሎቹ። እኛ የምንኮራበትና ማገዙን ሞቢላይዝ ማድረጉን ፕላትፎርም መፍጠሩን ከተለያዩ ተቋማት ጋር እንዲገናኙ ማድረጉን የተለያዩ ኢቨንቶች ኮሚኒቲ በሚያዘጋጁ ላይ ተሳታፊ ሆነው ቮለንተሪም ደግሞ እንዲያግዙ። ለምሳሌ አሁን ናሽናል ዳያሎግ እዚህ መጥቶ ነበረ
ከኛ ጋር እኛም አግዘናል። እዛ ላይ ቮለንተሪ መጥቶ ተሳትፏል። እነዚህ ልጆች አስተባብረዋል እና ያንን ሲያደርጉ ኤክስፖጀር ይኖራቸዋል ማለት ነው። የሀገር ፍቅር፣ እውቀት መያዝ እና ልምድ መውሰድ ይችላሉ። ስለዚህ የኛ ዓላማ ኮሚኒቲ ማህበሩ ዋና ዓላማ የዜጎችን መብትና ጥቅም ማስጠበቅ ነው እና ከዚህ አንጻር እዚህ የተማሪዎች ህብረት እዚሁ በቆንስላ እና በእኛ እንትን ያለ አለ። በዛ መሰረት በደንብ ኤንጌጅ እናደርጋቸዋለን። በደንብ እንዲሳተፉ፣ ራሳቸውን እንዲያውቁ፣ ስለ ሀገራቸው በደንብ እንዲዘምሩ እና እነዚህ ልጆች ከቤተሰብ ርቀው በሰው ሀገር ነው ያሉት። ከሀገር ወጥተው አያውቁም። ልጆች ናቸው፣ ይሰማቸዋል። ሰው አለንላችሁ ማለት አለብን። እኛ ነን እንደ ኮሚኒቲ ማህበር ሁሌ አለን ከጎናችሁ ነን ብለን ሞራል እንሰጣቸዋለን፣ ብቸኝነት እንዳይሰማቸው እና ያንን ማድረግ እንቀጥላለን ማለት ነው። በአካዴሚክ የሆነ ኤሪያ ላይ የተካሄደ እና በምሁራን ኤሪያ ላይ የተካሄደ ነው። የቢዝነስ ሰዎችም ተጋብዘዋል። ተማሪዎች እና ልምድ እንዲያካፍሉ መድረኩ የነሱ ነው፣ የተማሪዎቹ ነው። አስተማሪዎቹ፣ ፕሮፌሰሮቹ እንዲሁም ፒ2ፒ ፒፕል ቱ ፒፕል ፕሮፌሰሮች እና ዶክተሮች መጥተው ሀሳባቸውን ሼር አድርጓል። እነዚህ ልጆች ካላቸው ልምድ አንጻርና ወደፊትም እነዚህ ልጆች የተሻለ እንዲሆኑ እንደሚያግዙም ቃል ገብቷል እና ኦቨርኦል መድረኩ ላይ ሰው ሁሉ በጣም ደስተኛ ነው የነበረው። ኢትዮጵያኖች እንደዚህ ናቸው ነው ያለው። የዱባይ ዩኒቨርሲቲ አመራሮች በጣም ነው ደስ ያላቸው። እንዲሁም ደግሞ የፒ2ፒም መጥተው ያዩት ነገር ማመን ያቃታቸው፣ እዚህም መጥተው ጎብኝቷል፣ ቢሮም አይቷል እና ይሄ በሌላ ቦታ ላይ ልምድ መስጠት አለባችሁ። በቃ ሌሎች መጥተው ከዱባይና ሰሜን ኤሚሬቶች ኮንስሌት እንዲሁም ኮሚኒቲ ማህበር ያለው ትስስር በጋራ መስራቱ እንደዚህ ዜጋ ማገልገሉን አገልግሎት በዚህ ደረጃ በክብር እና በሃይ ኳሊቲ እንደዚህ መስጠቱን ቴክኖሎጂ ቤዝድ የሆነው ሲስተም ቤዝድ ሆኖ እንደዚህ መስጠቱን ብሎ ነው ያነሱት። በጣም ነው ደስ ያላቸው። ሪፍሌክሽናቸው በጣም ደስ እንዳላቸው ለእኛ ገልጾልናል። ተማሪዎቹ በጣም ነው እንትን ያሉት። እንደው አጋጣሚ ሆነው ያው እንደ ቻሌንጅ ልነሳ ይችላል። ተማሪዎች ፈተና ላይ ብዙዎቹ አጋጣሚ ፈተና ላይ የነበሩት እና ያቺ ታይም ፈተና ላይ መሆናቸው አብዛኞቹ ማለት በዛ ያለ ከተገኘው ቁጥር ላይ ከፍ ያለ ቢገኝ ብሎ ሁሉ ሌሎቹን ይሄ ኦፖርቹኒቲ ማለፍ አልነበረበትም ሌሎች ጓደኞቻችንን ብሎ ነበረ እና በጣም ነው ደስ ያላቸው። የተወሰኖቹን እኔም ላናገር ሞክሬያለሁ። ከፕሮግራሙ ካለቀ በኋላ 3-4 ልጆችን እንዴት ነበረ እንዴት አያችሁ ብዬ ነበረ። they were very happy በጣም ደስተኞች ነበሩ በጣም እና እኛም ደግሞ በጣም ነው ደስ ያለን። ያለው ሪፍሌክሽን በጣም ኦቨርኦል ጥሩ ነበረ። ቆንስላ ጽሕፈት ቤቱም በጣም ነው ደስ ያላቸው። እነሱም ያው እኛ እንደ አንድ ሆነን የምንሰራው ለዛ ነው። ቆንስላ ጽሕፈት ቤቱና ኮሚኒቲ ማህበሩ እንዳያችሁት ነው፣ አንድ ግቢ ውስጥ ነው። በጣም ስፔስ እንሰጣጣለን፣ በጣም ሰፖርት ያደርጉናል እና እነሱም በጣም ነው ደስ ያላቸው። ሁሉም ፓርትነርስ እና ኦዲየንስ የተገኙ ሰዎች ሁሉም ደስተኛ ነበር። ይሄ ኮሚኒቲ ማህበር ትልቅ ማህበር ነው። ቆንስላ ጽሕፈት ቤት በላይ ጠባቂነት ወደ 13 ዓመት ነው። ከዛ በፊትም እንግዲህ ወደ 16 ዓመት የቆየ ሰው በጣም የተደራጀ ነው። እንዳያችሁት ነው። በሰው ኃይል፣ በአደረጃጀት፣ በአሰራር የራሳችን ሲስተም ኤስኤምኤስ የሚባል ሲስተም የሲቲዝን ኢንፎርሜሽን ሰርቪስ ማናጅመንት ሲስተም። ይሄ ሲስተም የዜጎችን ዳታቤዝ በደንብ የሚይዝ እያንዳንዱ ኢትዮጵያዊ መጥቶ አባል የሚሆን አገልግሎት የሚያገኝ የሚይዝ ሲስተም ዲቨሎፕ አድርገናል ከቆንስላ ጽሕፈት ቤት ጋር በመሆን። ይሄ ሲስተም እንግዲህ ሌላ ሀገራትም እየጠየቁ ነው። ሌላ ኮሚኒቲ ሚድል ኢስት ላይ ያሉ እየጠየቁ ነው ያሉት። አቡዳቢ ኮሚኒቲ ይሄን ሲስተም ደብሊኬት አድርገንላቸው እየተጠቀሙ ነው ያሉት። አቡዳቢ ኮሚኒቲ ከአቡዳቢ ኤምባሲ ጋር በመሆን እና ይሄ ትልቅ ለውጥ ነው። ከቆንስላ ጽሕፈት ቤታችን ጋር የስራ ኤንቫይሮንመንቱ መጥቶ አገልግሎት የሚያገኝ ዜጋም አገልግሎት የሚሰጥ ዜጎቻችንም ሰራተኞቻችንም ደስተኛ እንዲሆኑ በዚህ መልኩ ቆንስላ ጋር በመሆን ጥሩ አድርገነዋል። እንዲሁም ደግሞ አሰራሮችን ሞር አሁን ባለፈው ቅርብ ጊዜ የጠቅላላ ጉባኤ አካሄደናል። ድሮ ጠቅላላ ጉባኤ በየ3 ዓመት ነበረ። አሁን ጠቅላላ ጉባኤውን በየአመቱ ነው። አዲስ ህግም መተዳደሪያ ደንብ ሁሉ ማሻሻያ አድርገናል። በደንብ አሰራር እንግዲህ ዛሬ 13 ዓመት
የተጻፈ መተዳደሪያ ደንብ ነው። አሁን ያለውን የቴክኖሎጂ እና እንደዚሁ ማለት ሚቲንግ ያገናዘበ አልነበረም እና ሰው ጊዜውን ሁኔታውን ያማከለ መተዳደሪያ ደንብ እንዲሆን አድርገን ጠቅላላ ጉባኤ አጽድቀው ወደ ስራ ተገብቷል። ጥቅምት 7 ላይ ጀምሮ ማለት ነው እና ለዜጋ መሆን የሚችሉ መጀመሪያ አሰራር ነው የምትዘረጋው። እሱ በዛ መልኩ ጥሩ እየሄደ ነው። የምናስባቸው ለምሳሌ ኢትዮጵያ ኮሚኒቲ ከቆንስላ ጋር ትሬኒንግ ሴንተር ጥናት አካሄደን ዜጎች ለምን ይበደራሉ እዚህ ሀገር ላይ፣ ለምንስ አንድ እህታችን መታ እዚህ ደግሞ ሳይከፈላት ተጣልታ ወይ ሞራሊ ሶሻሊ የማህበራዊ ጉዳዮች ችግር ውስጥ ለምን ትገባለች ብለን ጥናት አድርገን ነበረ በ2022-23 ላይ ማለት ነው። ያንን ጥናት ያገኘ ነው እነዚህ ልጆች በትክክል አንደኛ ትሬኒንግ ሳይወስዱ አዌርነስ ለሀገሪቱ የሚመጡበት አዌርነስ ምንም ሳይኖራቸው የመጡ በአቋራጭ በህገ ወጥ የሚመጡ የሀገሪቱንም ነባሪ ሁኔታ የሀገሩ ካልቸር ያልተረዱ ቋንቋም ደግሞ ምንም የማይችሉ ኮሚኒኬት ማድረግ የማይችሉ ናቸው። በዛ ምክንያት ከአሰሪ ጋር ችግር ውስጥ ይወድቃሉ የሚል ስናገኝ እንደ ኮሚኒቲ ማህበር ቆንስላ ጽሕፈት ቤት ጋር በመሆን ትሬኒንግ ሴንተር ኢንተርናሽናሊ በደንብ ሞዴል የሆነ ለኢትዮጵያ ሞዴል መሆን የሚችል እንደና ፊሊፒን፣ ማሌዥያ ያሉ ትልቅ ትሬኒንግ ሴንተር ኢትዮጵያ ላይ መክፈት አለብን ብለን ጥናት አሰርተን አሁን ወደ ኢምፕሊሜንቴሽን ለመግባት ጫፍ ላይ ነው ያለነው። ይሄ ትልቅ ችግር ይፈታል ብለን እናስባለን። ለሀገርም እንደ ኢትዮጵያም ሞዴል መሆን እንችላለን። ልምዱም ስላለን የችግሩም አካልም ስለሆነ እንግዲህ እዚህ ውስጥ መጠላለን። እንግዲህ ዜጎች በቃ መውደቅ አጥተው መሄጃ ሲያጡ እዚህ አቆይተን ኬዛቸውን በደንብ አይተን ጠበቃ ቆመንላቸው በእኛ ፒአርኦ ተኬዶበት መፍትሄ እንዲያገኙ ደሞዝ ያልከፈላቸው እንዲከፈላቸው፣ ችግር የደረሰባቸው አካላዊ ችግር የደረሰባቸው እንዲታከሙ እናደርጋለን። ከዚህ ባሻገር ግን እንግዲህ ኮሚኒቲ ማህበሩ ትላልቅ ስራዎችን ራሱ እያደገ ስለመጣ የራሱ ሶሻል ክለብ እንደ ሌሎች እንደ ሱዳን ሀገር እንደ ኢራን እንደ ኢንዲያ የራሱ እንዲኖረው ኦልሞስት እሱም ጥሩ ሂደት ሄደናል። አሁን ጫፍ ላይ ያለ ነው። እያደገ ስለመጣ አሁን ትላልቅ ነገሮችን እያሰብን ነው። የብራንዲንግ ስራ አስበናል። ኮሚኒቲ የራሱ የተሻለ እያደገ ስለሆነ ብራንዲንጎቹ ከፍ እንዲሉ ይህን ስራ ሁሉ ስንሰራ ባለፈው አሁን ስትራቴጂ እቅድ የ3 ዓመት ስትራቴጂ እቅድ አዘጋጅተን ነው እየሰራን ያለ ነው። እዚህ ላሉ ኢትዮጵያኖች ችግር ላይ ላሉት ችግራቸው እንዲፈታ መሰረታዊ መፍትሄ ማምጣት ነው። የራሳቸው ቢዝነስ ያላቸው በተለያየ መልኩ የተደራጁ የጤና ባለሙያዎች አሉ፣ የተደራጁ ሆስፒታሊቲ ላይ የቱሪዝምና ሆስፒታሊቲ ላይ የተደራጁ አሉ፣ ሴቶች ማህበር የተደራጀ አለ፣ የተለያዩ ልማት አደረጃጀቶች አሉ፣ ልማት ማህበራት አሉ እና እነዚህን በደንብ ማሰራት የሚችል በአዲስ ህግ ማዕቀፍ ውስጥ ከተናል። የማህበራትና የአደረጃጀቶች ዘርፍ ብለን በግል ዘርፍ አድርገን ከነሱ ጋር ደግሞ ቀጣይ ውይይቶችና አብሮ መስራት የሚቻልበትን እድል እየፈጠርን እያገዝን እንሄዳለን ማለት ነው። በደንብ እየሰራን ያለ ነው ብለን እናምናለን። ምስክርነት የምሰጠው ደግሞ ህዝብ ነው። በጣም አመሰግናለሁ። እንግዲህ አርቲቪ እውነት መታችሁ ለሀገራችሁ እንደዚህ ምታይ ለዓለም ምስክር መሆን የሚችሉ ነገሮች ጥሩ ሞዴል መነሻ መሆን የሚችሉ ነገሮች ላይ ከኢትዮጵያ ተነስታችሁ መታችሁ በዚህ ደረጃም ስላገኘናችሁ ደስ ብሎናል። እናመሰግናችኋለን። አመሰግናለሁ።